ጤና ይስጥልኝ የቦኤዝ የመጽሐፍ ትረካ ቤተሰቦች። ከታዋቂው ደራሲና ፈላስፋ ካህሊል ጅብራን መጽሐፎች በ10 ክፍል የተካተተውን ዘ ብሮከን ዊንግስ ወይም የተሰበሩ ክንፎች የተሰኙ መጽሐፉ በተስፋሁን ምትኩ የተተረጎመውን ድርሰት ክፍል 3 አስደምጣችኋለሁ። የተሰበሩ ክንፎች The Broken Wings ምዕራፍ 6 ክፍል 3 የእሳት ሐይቅ። ማንም ሰው በጨለማ የፈጸመው ምስጢር በነጋት ፀሐይ ይጋለጣል። በሹክሹክታ የሚደረጉ ንግግሮች ሳይጠበቅ የተለመዱ መወያያዎች ይሆናሉ። ዛሬ በቤታችን ጓዳ የደበቅነው ተግባር ነገ በአደባባይ ይለፈፋል። የጨለማ ጣዕረሙቶች ጳጳሱ ቡሎስ ጋሊብ ከፋሪስ ኢፋንዲ ጋር ያደረጉት ውይይት ይፋ አደረጉት። ወሬው በጎረቤቶቼ በኩል አቆራርጦ እኔ ዘንድ ደረሰ። የዛን ዕለት ምሽት ጳጳስ ቡሎስ ጋሊብ እና ፋሪስ ኢፋንዲ የተወያዩበት ርዕሰ ጉዳዮች የድሆች ወይም የጋለሞታዎችና የወላጅ አልባ ልጆች ችግሮች አልነበረም። ወደ ፋሪስ ኢፋንዲ መልእክተኛ ልኮ ወደ ጳጳሱ የግል ሰረገላ የማምጣቱ ዓላማ ሰልማን ከጳጳሱ የወንድም ልጅ መንሱር ቤይ ጋሊብ ጋር የማተጫጨት ነበር። ሰልማ የሀብታሙ የፋሪስ ኢፋንዲ ብቸኛ ልጅ ናት። ጳጳሱ ምርጫቸው ሰልማ ላይ ያረፈው በውበቷና በንጹሕ መንፈሷ ሳይሆን የአባቷን ገንዘብና ሀብት መንሱር ቤይን ይጠቅመዋል የሚል እሳቤ ነው። በምስራቁ ክፍል የሚኖሩ የሃይማኖት መሪዎች በራሳቸው ታላቅነት ብቻ ሳይረኩ ቤተሰቦቻቸው በሙሉ ኃይለኞችና ጨቋኞች እንዲሆኑ ይፈልጋሉ። የአንድ ልዑል ክብር በውርስ ለታላቅ ልጁ ይተላለፋል። የአንድ ሃይማኖት መሪ ልዕልና ግን ለወንድሞቹና ለወንድሞቹ ልጆች ነው የሚተላለፈው። የክርስቲያን ጳጳስ፣ የሙስሊም ኢማምና የብራህማን ቄስ ግዳያቸውን በብዙ ጥፍሮቻቸው አንቀው ደማቸውን በብዙ አፎቻቸው እንደሚመጡ የባህር ተሳቢ እንስሳት ናቸው። ጳጳሱ ሰልማን ለወንድማቸው ልጅ ሲጠይቁ ከአባቷ ያገኙት መልስ ጥልቅ ጸጥታና የሚረግፉ የእንባ ዘለላዎች ነበር። ብቸኛ ልጃቸውን ማጣት አይፈልጉምና ማንም ሰው ቢሆን ከልጅነት እስከ ዕውቀት ተንከባክቦ ያሳደጋት ብቸኛ ልጁን ሲያጣ ነፍሱ ትናወጣለች። ወላጆች ሴት ልጃቸው ስታገባ የሚፈጠርባቸው ደስታ ወንድ ልጃቸውን ሲድሩ ከሚፈጠር ደስታ ጋር እኩል አይደለም። ምክንያቱም ወንዱ ልጅ ለቤተሰቡ አንድ የቤተሰብ አባል ያመጣል፣ ሴቷ ግን ስታገባ ትለያቸዋለች። ፋሪስ ኢፋንዲ የጳጳሱ የወንድም ልጅ አደገኛ፣ በጥላቻ በሙስናና በክፋት የተሞላ እንደሆነ በደንብ ያውቁን የነበረ ቢሆንም ሳይወዱ የግዳቸውን የጳጳሱን ጥያቄ መቀበል ነበረባቸው። ሊባኖስ ውስጥ አንድ ክርስቲያን ጳጳሱን መቃወም አይችልም። ማንም ሰው የሃይማኖት አለቃውን ትእዛዝ አሻፈረ ማለትና ክብሩን መንካት አይችልም። ዓይን ሳይፈስ አላይም ማለትን አይችልም። እጅ ሳይቆረጥ ጎራዴ መጨበጥ አይችልም። ፋሪስ ኢፋንዲ የጳጳሱን ሐሳብ አልቀበልም ቢሉ የሰልማ ሕይወት ይቃወሳል። ስሟ በቆሻሻ ከናፍሮችና ምላሶች ይጎድፋል። በቀበሮ አስተሳሰብ የማይደረስባቸው የወይን ፍሬዎች መራራ ናቸውና። እናም ዕጣ ፋንታ ሰልማን ይዞ በግዞት እንደተያዘች ባሪያ ወደ ስቃይ መራት። በጨረቃ ብርሃን በደመቀው ሰማይ ላይ በአበቦች መዓዛ ተከባ በነጫጭ የፍቅር ክንፎች በነጻነት ስትበር የነበረችው ወፍ በወጥመድ አስገባት። በአንዳንድ ነገራት የወላጆች ሀብት ለልጆቻቸው የስቃይ ምንጭ ይሆናል። እናትና አባት ለሀብታቸው ደህንነት የሰሩት ሰፊና ጠንካራ ሳጥን ለወላጆቻቸው ጠባብና ጨለማ እስር ቤት ይሆናል።
ሰዎች የሚያመልኩት ታላቁ ዲናር በምስራቁ አካባቢ የሚያገለግል የገንዘብ አይነት ነው። መንፈስን የሚቀጣና ልብን የሚገድል ዲያብሎስ ይሆናል። ሰልማ ካራሚም በወላጆቿ ሀብትና በእጮኛዋ ስስት ከተሰቃዩ ሰዎች መካከል አንዷ ናት። የአባቷ ሀብት ባይኖር ኖሮ በደስታ መኖር በቻለች ነበረ። 1 ሳምንት አለፈ። የሰልማ ፍቅር በምሽት ዝማሬ የሚያስደስተኝና በማለዳ አስነስቶ የሕይወትን ትርጉምና የተፈጥሮን ምስጢራት የሚገልጽልኝ ብቸኛ አዝናኝ ሆኗል። ከቅናት የጸዳ የበለጸገና መንፈስን የማይጎዳ ሰማያዊ ፍቅር ነው። ነፍስን በእርካታ ውሃ የሚያጥብ፣ ሲጠግብ ነፍስን በጉርሻ የሚሞላት ጥልቅ የፍቅር ረሃብ ነው። ነፍስን ሳያሰቃይ ተስፋ የሚፈጥር፣ ምድርን ወደ ገነት የሚለውጥ፣ ሕይወትን ወደ ጣፋጭና ውብ ሕልም የሚቀይር የልምላሜ ጥጋብ ነው። ማለዳ ላይ በሜዳዎች መሃል ሳልፍ በተፈጥሮ ንቃት ውስጥ የዘላለማዊነትን ምልክት አያለሁ። ከባህሩ ዳርቻ ስቀመጥ ማዕበሎቹ የዘላለማዊነትን ዜማ ሲቀኙ አዳምጣለሁ። በመንገዶች ላይ ስጓዝ የሕይወትን ውበትና በመንገደኞች ገጽታና እንቅስቃሴ ውስጥ የሰውን ልጅ ቁንጅና እመለከታለሁ። እነዚያ ቀናት እንደ ጣረ ሙቶች አለፉ፣ እንደ ደመናዎች ተሰወሩ። ካሳዛኝ ትውስታ በቀር የተረፈኝ ምንም የለም። የውቅያኖስን ውበትና የተፈጥሮን ንቃት ማየት የለመዱ ዓይኖቼ ከአውሎ ነፋስ ነውጥና ከክረምት መንቻካነት በቀር ሌላ ምንም ሊያዩ አልቻሉ። ቀደም ሲል የማዕበላቱን ዜማ በደስታ ያዳምጡ የነበሩ ጆሮዎቼ የነፋሱን ማጓራትና ባህሩ ወደ ገደል የሚልከውን እርግማን ከማድመጥ በቀር ሌላ ነገር መስማት አልቻሉ። የሰውን ልጅ የማይደክም ወኔና የዩኒቨርስን ክብር በደስታ ታስተውል የነበረችው ነፍሴ በሐዘንና በውድቀት ዕውቀት ታሰረች። ከነዚያ የፍቅር ቀናት የበለጠ አስደሳች ነገር አልነበረም። ከነዚያ የሐዘን ምሽቶች የበለጠም አስከፊ ነገር አልነበረም። ከውስጥ የሚታገለኝን ግፊት መቋቋም ስላቃተኝ በሳምንቱ መጨረሻ ላይ ወደ ሰልማ ቤት በድጋሚ ሄድኩ። ውበት ወደ አቆመው ቤተ መቅደስ፣ ፍቅር ወደ ባረከው ቤተ መቅደስ፣ መንፈስ ወደሚያመልክበትና ልብ በፍርሃት ተንበርክካ ወደምትጸልይበት መቅደስ። ወደ መናፈሻው እንደገባሁ አንድ የሆነ ኃይል ከዚያ ዓለም ነጥቆ ከትግልና መከራ ነፃ በሆነ ድባብ ውስጥ ሲያስቀምጠኝ ተሰማኝ። ከሰማይ ተሰጥኦ እንደተሰጠው ረቂቅ ሰው ራሴን በዛፎቹና በአበቦቹ መካከል አየሁት። ወደ ቤቱ መግቢያ እንደቀረብኩ የዛን ዕለት ምሽት በአምላከ ፈቃድ የደስታና የሐዘኔ መጀመሪያ በሆነበት በዚያ ምሽት አብረን በተቀመጥንበት ዛፍ ስር ሰልማን ተቀምጣ አየኋት። ስቀርባት ወይ አልተናገረች ወይ አልተንቀሳቀሰች፣ ዝም አለችኝ። መምጣቴን ቀድማ ያወቀች ትመስላለች። አጠገቧ ስቀመጥ ለአፍታ ያህል ስትመለከተኝ ቆየችና በጥልቁ ተነፈሰች። ከዚያም ፊቷን አዙራ ወደ ሰማይ ተመለከተች። በአስማታዊ ምሉ ጸጥታ ከተዋጠች በኋላ ፊቷን ወደ እኔ መልሳ በሚንቀጠቀጥ እጇ እየነካችኝ፣ ተመልከተኝ ጓደኛዬ፣ ፊቴን ተመልከትና እኔ ማውጣት ያልቻልኩትን ነገር አስተውል። ተመልከተኝ እኔ ፍቅር፣ ተመልከተኝ እኔ ወንድም አለችኝ በደከመ ድምፅ። ትክ ብዬ ስመለከታት ከጥቂት ቀናት በፊት እንደ ከናፍርት ሲፈግጉ የነበሩትና እንደ ሌሊት ወፍ ክንፎች ሲንቀሳቀሱ የነበሩት ዓይኖቿ ወደ ውስጥ ጎድጉደው በሐዘንና ስቃይ እንደተሞሉ አስተዋልኩ።
የፀሐይ ጸዳል ያረፈበት የተዘረጋ የሊሊ አበባ ቅጠል ይመስል የነበረ ፊቷ ገርጥቶ ቀለም አልባ ሆኗል። ጣፋጭ ከናፍሮቿ መኸር ግንዶቻቸውን የጎዳቸው የጠወለጉ አበቦች መስለዋል። የክብር አምድ የነበረ አንገቷ በጭንቅላቷ ውስጥ የታጨቀውን የሐዘን ሸክም መሸከም የከበደ ይመስል ወደፊት አዘንብሏል። ይህንን ሁሉ በሰልማ ፊት ላይ አይቻለሁ። ለእኔ ግን በጨረቃ ፊት እንደሚያልፍ ደመና ነው የታየኝ። ይበልጥ ቆንጆ ያደረጋት ደመና፣ ውስጣዊ ጭንቀትን የሚገልጥ ፊት፣ ምንም ሐዘንና መከራን ቢመሰክርም ለፊት የበለጠ ውበትን ያጎናጽፋል። የተደበቀ ምስጢርን የሚያሳብቅ ፊት ግን ምንም ሚዛኑን ጠብቆ ቢገኝ ውብ አይደለም። የወይኑ ቀለም በደንብ ካልታየ በቀር ከናፍሮቻችን ወደ ብርጭቆው አይሳቡ። የዛን ዕለት ምሽት ሰልማ ከሕይወት ጣፋጭነትና መራራነት በተጠመቀ ሰማያዊ ወይን እንደተሞላች ብርጭቆ ነበረች። ሳታውቀው የባሏን ከባድ ቀንበር በአንገቷ ላይ ካላሳረፈች በቀር ከወላጆቿ ቤት እንደማትወጣ፣ የባሏን እናት ቁጣ ችላ እንደምትኖር፣ ባሪያ ካልሆነች በቀር ከእናቷ እጅ እንደማትወጣ የሩቅ ምስራቅ ሴት መስላ ነበር። ጊዜ የቆመና ዩኒቨርስም ከህልውና የጠፋ እስኪመስለኝ ድረስ ሰልማን መመልከቴን፣ የተጨቆነ መንፈሷን እያዳመጥኩ አብሬያት መሰቃየቴን ቀጠሉ። ሁለቱ ትላልቅ ዓይኖቿ እንዳተኮሩብኝ ይሰማኛል። እጄን የያዘው ቀዝቃዛ እጇ እንደሚንቀጠቀጥ ይሰማኛል። ሰልማ አንድ ነገር ስትናገር ከሰመመኔ መለሰችኝ። የኔ ፍቅር፣ አስከፊው ጊዜ ከመምጣቱ በፊት እንወያይ። አባቴ እስከ ሞት ድረስ ጓደኛዬ የሚሆነውን ሰው ለማግኘት ወጥቷል። ለእኔ ህልውና ምክንያት እንዲሆን በእግዚአብሔር የተፈጠረው አባቴ ለቀሪው ሕይወቴ አለቃዬ እንዲሆን ዓለም ከመረጠችልኝ ሰው ጋር ሊገናኝ ሄዷል። በዚች ከተማ እምብርት የልጅነት ጓደኛዬ የነበረው ሽማግሌው አባቴ ለሚቀጥሉት ዓመታት ተጣማጄ ከሚሆነው ወጣት ጋር ይገናኛል። ዛሬ ምሽት ሁለቱ ቤተሰቦች የጋብቻውን ቀን ይቆርጣሉ። እንዴት የተለየ አስገራሚ ሰዓት ነው! ባለፈው ሳምንት ልክ በዚህ ሰዓት ከዚህ ጥዑም መዓዛ ካለው ዛፍ ስር ለመጀመሪያ ጊዜ ነፍሴ በፍቅር ታቅፋ ነበረ። ዕጣ ፈንታ ደግሞ የሕይወት ታሪኬን የመጀመሪያ ቃል በጳጳሱ ሰፊ ቤት ውስጥ እየጻፈ ነበር። አሁን አባቴና ተጣማጄ የጋብቻውን ቀን እየቆረጡ መንፈስህ የተጠማች ወፍ ከአንድ በተራበ እባብ በተከበበ የውሃ ምንጭ ላይ በላይ እንደምታንዣብብ በዙሪያዬ ስትዞር ይታየኛል። አቤት እንዴት ያለ ታላቅ ምሽት ነው! ምስጢሩስ እንዴት ጥልቅ ነው! እነዚህን ቃላት እንደሰማሁ አንድ የጨለማ ጣዕረ ሞት ፍቅራችንን በአጭሩ ሊቀጭ ሲታገል ታየኝ። ያቺ ወፍ ጥሙ እስኪያጠፋት ድረስ ወይም በእባቡ እቅፍ ውስጥ ወድቃ ግዳዩ እስክትሆን ድረስ በምንጩ ላይ ማንዣበቧን አታቆምም አልኳት። በፍጹም የኔ ፍቅር፣ ይህች ወፍ ጨለማ እስኪመጣ ድረስ ጸደይ እስኪያልፍ የዓለም መጨረሻ እስኪሆን በሕይወት መቆየትና ለዘላለሙ መዘመር አለባት። ድምጿ መጥፋት አለበትም። ምክንያቱም ለልቤ ሕይወት የምትሰጠው እሷ ናትና፣ እንቅስቃሴያቸው ደመናውን ከልቤ ላይ ይገልጸዋልና ክንፎች መሰባበር የለባቸውም ስትል መለሰችልኝ። ሰልማ የኔ ፍቅር፣ ጥማት ያደክማታል፣ ፍርሃትም ይገድላታል እኮ አልኳት። ወዲያውኑ በሚንቀጠቀጡ ከናፍሮቿ መልስ ሰጠች። የነፍስ ጥማት ከቁሳዊ ነገሮች ወይን ይበልጥ ይጣፍጣል። የመንፈስ ፍርሃትም ከአካላዊ ድህነት ይሻላል። ግን በጥንቃቄ አድምጠኝ የኔ ፍቅር፣ ዛሬ ከማላውቀው አዲስ ሕይወት በራፍ ላይ ቆሜያለሁ።
እኔ እንዳይወድቅ መንገዱን እንደሚፈልግ አይነ ስውር ነኝ። የአባቴ ሀብት በባሪያ ገበያ ውስጥ አስገብቶኛል። ያም ሰው ገዝቶኛል። አላውቀውም፣ አልወደውም። ግን እንዴት ልወደው እንደምችል መማር አለብኝ። ላከብረው፣ ላገለግለው፣ ላስደስተው ይገባል። አንዲት ደካማ ሴት ለአንድ ጠንካራ ወንድ የምትሰጠውን ሁሉ ልሰጠው ይገባል። አንተ ፍቅሬ ግን በሕይወት ብቸኛ ነህ። ባለፈው ሕይወት መንገድ በአበቦች ተከበህ በነጻነት መራመድ ትችላለህ። በመንገድህ የልብህን ብርሃን እያበራህ በዓለም ለመዞር ነጻ ነህ። በነጻነት ማሰብ፣ መራመድ፣ መፈጸም ትችላለህ። ወንድ ነህና በሕይወት ፊት ላይ ስምህን መጻፍ ትችላለህ። የአባትህ ገንዘብ ወደ ባርነት ገበያ አውጥቶ እንድትሸጥና እንድትገዛ አደርግህም። አለቃ ሆነህ መኖር ትችላለህ። የመረጥካትን ሴት ማግባት ትችላለህ። በቤትህ ከመኖሯ በፊትም በልብህ ውስጥ እንድታርፍና ያለምንም እንቅፋት ልበ ሙሉ እንድትሆን ማድረግ ትችላለህ። ለአፍታ ያህል በመካከላችን ጸጥታ ከሰፈነ በኋላ ሰልማ ቀጠለች። ሕይወት ለያይታ አንተን እንደ ወንድ ስታስከብርህ እኔን ደግሞ በሴትነቴ ታስገድደኝ የለም። ለዚህ ይሆን ሸለቆ የአዕዋፋቱን ዜማ ውጦ የሚያስቀረው? ነፋሱ የአበቦቹን ቅጠሎች የሚበትነው? እግሮች በወይን ብርጭቆ ላይ የሚረማመዱት? በምሽት ጨረቃ ውብ መዓዛ ካላቸው ዛፎች ስር ያሳለፍናቸው ምሽቶች በሙሉ ከንቱ ነበሩ ማለት ነው? ክንፎቻችን እስኪደክሙ ድረስ ወደ ሰማይ በረን ወዲያውኑ ወደ ገደል ወድቀን ይሆን? ወይስ ፍቅር እኛ ዘንድ ሲመጣ በእንቅልፍ ልቡ ነበርና ሲነቃ ተናዶብን ሊቀጣን አስቦ ይሆን? ወይስ መንፈሶቹ የምሽቱን አየር ወደ ነፋስ ለውጠው እንደ አቧራ ወደ ሸለቆ ሊበትኑት አስበው ይሆን? ምንም ሕግ አላፈረስንም፣ የተከለከለ ፍሬም አልበላንም። ታዲያ ከዚህ ገነት የሚያስባረረን ምክንያት ምንድን ነው? ምንም አይነት የአመፅ ተግባር አልፈጸምንም። ታዲያ ለምንድን ነው ወደ ሲኦል የምንጣለው? በፍጹም እኛን አንድ ያደረጉን እነዚያ ግዛት ከዘመናት ይበልጣሉ። መንፈሶቻችን ያደመቃቸው ያ ብርሃን ከጨለማ ይጠነክራል። አውሎ ነፋሱ በዚህ የነውጥ ውቅያኖስ ውስጥ ቢለያየንም ማዕበላቱ በረጋው ዳርቻ ላይ አንድ ያደርጉናል። ይህ ሕይወት ቢገድለንም ሞት አንድ ያደርገናል። የሴት ልጅ ልብ ከጊዜ ወይም ከወቅት ጋር አይለዋወጥም። ለዘላለሙ ቢሞት እንኳን ጨርሶ አይጠፋም። የሴት ልጅ ልብ ወደ ጦር አውድማነት እንደተለወጠ መስክ ነው። ዛፎቹ ከተነቃቀሉ፣ ሳሮቹ ከተቃጠሉ፣ ቋጥኞቹ በደም ከተነከሩ፣ መሬት በአጥንት ክምር ከሞላች በኋላ ምንም እንዳልተከሰተ የረጋና ጸጥ ያለ ይሆናል። ጸደይና መከር ወቅታቸውን ጠብቀው ይመጡና ተግባራቸውን ይፈጽማሉ። የኔ ፍቅር፣ አሁን ምን ማድረግ እንችላለን? ተለያይተንስ እንዴት መገናኘት እንችላለን? ፍቅርን በምሽት መጥቶ በማለዳ እንደተሰናበተን እንግዳ እንቁጠረው? ወይስ ይህንን ፍቅራችንን በእንቅልፋችን መጥቶ ስንነቃ እንደጠፋብን ህልም እንመልከተው? ይህን ሳምንት ስካር ወደ ሐዘን እንደሚለወጥበት ሰዓት እንቁጠረው? ራስህን ቀና አድርገህ ተመልከተኝ የኔ ፍቅር። ከናፍሮችህን ክፈትና ድምፅህን አሰማኝ፣ አናግረኝ። ይህ ማዕበል የፍቅር ጀልባችንን ካሰጠማት በኋላ ታስታውሰኛለህ ወይ? በምሽት ጸጥታ የክንፎችን ሹክሹክታ ታዳምጣለህን? መንፈሴ በዙሪያ ስታንዣብብ ይሰማሃል? ለቅሶዬስ ይሰማሃል? ከጨለማ ጋር ብቅ ብሎ ከንጋት ጋር የሚጠፋው ጥላዬ ይታይሃል? ንገረኝ የኔ ፍቅር። ለዓይኖቼ ምትሃታዊ ጨረር፣ ለጆሮዎቼ ጣፋጭ ዜማ፣ ለነፍሴ ክንፎች ከመሆን ሌላ ምን ትሆናለህ?
ምን ትሆናለህ? ይህንን ብላ ስታበቃ ልቤ ቀለጠች። አንቺ የፈለግሽውን እሆናለሁ የኔ ፍቅር ስለመለስኩላት፣ እሷም ቀበል አድርጋ እንዲህ አለችኝ። አንድ ባለቅኔ አሳዛኝ ሐሳቦቹን እንደሚወድ አንተም እንዲያ እንድትወደኝ እፈልጋለሁ። አንድ መንገደኛ የራሱን ምስል ማየት የሚችልበትን የረጋ ኩሬ እንደሚያስታውስ አንተም እንዲያ እንድታስታውሰኝ እፈልጋለሁ። እናት ብርሃን ሳያይ የሞተ ልጇን እንደምታስታውስ አንተም እንደዛ እንድታስታውሰኝ እሻለሁ። አንድ ንጉሥ የምህረት ውሳኔ ሳይደርሰው የሞተ እስረኛውን እንደሚያስታውስ አንተም እንዲያ እንድታስታውሰኝ እፈልጋለሁ። ጓደኛዬም እንድትሆን እሻለሁ። አባቴ ብቸኝነቱን አይተህ እንድታጽናናው እፈልጋለሁ። ምክንያቱም እኔ በቅርቡ ተለይቼው እንግዳ ሆንበታለሁና። እኔም እንድስል ምላሽ ሰጠኋት። ያልሽውን ሁሉ አደርጋለሁ። ነፍስሽን በነፍሴ ከልላታለሁ። ውበትሽ በልቤ ይኖራል። ደረቴ የሐዘንሽ መቃብር ይሆናል። የሳር ምድሮች የጸደይን መምጣት እንደሚወዱ እኔም ወድሻለሁ ሰልማ። በፀሐይ ብርሃን እንደሚኖር አበባ እኔም ባንቺ ይኖራለሁ። ሸለቆ የአብያተ ክርስቲያናቱን ደወል እንደሚያስተጋባ እኔም በስምሽ ዘምራለሁ። የባህር ዳርቻውን የማዕበላቱን ታሪክ እንደሚያዳምጥ እኔም የነፍስሽን ንግግር አዳምጣለሁ። አንድ እንግዳ ወይም መንገደኛ ሀገሩን እንደሚያስታውስ፣ አንድ የተራበ ሰው የበላውን እራት እንደሚያስታውስ፣ ከዙፋኑ የወረደ ንጉሥ የክብር ቀናቱን እንደሚያስታውስ፣ አንድ እስረኛ ነፃ የሆነበትን ጊዜ እንደሚያስታውስ እኔም አስታውስሻለሁ። አንድ ገበሬ በቤቱ የቆለለውን የስንዴ ክምር እንደሚያስታውስ፣ አንድ እረኛ አረንጓዴዎቹን ሳሮችና ጣፋጭ ጅረቶቹን እንደሚያስታውስ እኔም አስታውስሻለሁ። ሰልማ ልቧን ከፍታ አዳመጠችኝምና እንዲህ አለች። ነገ እውነታው ምናብ ይሆናል። መንቃት እንደ ህልም ይሆናል። አፍቃሪ ጣዕረ ሞት በማቀፍ ይረካ ይሆን? አንድ የተጠማ ሰው በህልሙ ከአንድ ምንጭ ተጎንጭቶ ጥሙን ማርካት ይችል ይሆን? እኔም መለስኩላት፣ ነገ እድልሽ በሰላማዊ ቤተሰብ መካከል ታስቀምጥሻለች። እኔን ግን ትግልና ፍልሚያ ወዳለበት ዓለም ትልከኛለች። አንቺ በውበትሽና በደግነትሽ እድለኛ ወደ ሆነው ቤተሰብ ትገቢያለሽ። እኔ ግን የመከራና የፍርሃት ኑሮ ኖራለሁ። አንቺ ወደ ሕይወቴ ስትገቢ፣ አንቺ ወደ ሕይወት ስትገቢ፣ እኔ ወደ ሞት እሄዳለሁ። አንቺን እጃቸውን ዘርግተው ይቀበሉሻል። እኔ ግን በብቸኝነት እኖራለሁ። በሞት ሸለቆ ውስጥ የፍቅር ሐውልት አቁሜም አመልከዋለሁ። የሚያዝናናኝ ፍቅር ብቻ ይሆናል። ፍቅርን እንደ ወይን እየጠጣሁ እንደ ልብስ ደርበዋለሁ። ማለዳ ሲሆን ፍቅር ከእንቅልፌ ቀስቅሶ ራቅ ወዳለ መስክ ይወስደኛል። ቀትር ላይ ወደ አንድ የዛፍ ጥላ ወስዶ ከአዕዋፋት ግር በፀሐይ ሙቀት ያስጠልለኛል። ምሽት ላይ ተፈጥሮ የቀኑን ብርሃን ስትሰናበት እንድሰማ ከፀሐይ ግባት በፊት ያቆመኛል። በሰማይ ላይ የሚንሳፈፉትን ደመናዎች ያሳየኛል። ሲጨልም ፍቅር ያቅፈኝና የፍቅረኞችን ባባለቅኔዎችን መንፈሶች የሚኖሩበትን ሰማያዊ ዓለም እያለምኩ አንቀላፋለሁ። የጸደይ ወቅት ሲመጣ ከፍቅር ጋር ግሩም መዓዛ ባላቸው ዛፎችና አበቦች መካከል እየተራመድኩ የቀረውን የክረምት ጭላጭ በሊሊ ዋንጫዎች ጎነጫለሁ። በጋ ሲመጣ የድርቆሹን ክምር ትራሳችን፣ ሳሩን ፍራሻችን፣ ሰማያዊውን ሰማይ ብርድ ልብሳችን አድርገን ከከዋክብቱና ከጨረቃ ስር እንተኛለን። የመኸር ወቅት ሲደርስ እኔና ፍቅር ወደ ወይን ማሳዎች ሄደን ወርቃማ ልብስ የለበሱትን የወይን ዛፎች እንመለከታለን።
ከቀያቸው የሚሰደዱ አዕዋፋት በላያችን ላይ ያንዣብባሉ። ክረምት ሲመጣ ከእሳት ዳር ተቀምጠን የድሮ ወጎችን እንጠርቃለን። የሩቅ ሀገራትን ታሪክ እንተርካለን። ወጣት ስሆን ፍቅር መምህሬ ይሆናል። በመካከለኛው የዕድሜ ዘመኔ ረዳቴ ይሆናል። ሳረጅ ብርሃኔ ይሆናል። ውዷ ፍቅሬ ሰልማ፣ ፍቅር እስከ ሕይወቴ መጨረሻ አብሮኝ ይሆናል። ከሞት በኋላም የእግዚአብሔር እጅ መልሶ ያገናኘናል። እነዚህ ሁሉ ቃላት ከምድጃ ወጥተው አመድ እንደሚሆኑ ፍሞች ከልቤ እየተንቀለቀሉ ወጡ። ዓይኖቿ ከናፍርት ሆነው መልስ የሚሰጡኝ ይመስል ሰልማ አለቀሰች። ፍቅር ክንፍ ያልሰጣቸው ሰዎች ከደመናው ጀርባ እየበረሩ የኔና የሰልማ መንፈሶች የሐዘንና የደስታ ቅልቅል በሆነው ሰዓት አንድ የሆኑበትን ዓለም አያዩ። ፍቅር ተከታዩ አድርጎ ያልመረጣቸው ፍቅር ሲጣራ አይሰሙትም። ይህ ታሪክ ለነሱ አይደለም። እነዚህን ገጾች ቢያገላብጡም በቃላት ያልተሸፈኑትና በወረቀቶች ላይ ያልሰፈሩትን ድብቅ ትርጉሞች አይገነዘቧቸውም። ከፍቅር ጽዋ ወይን ያልተጎነጫ ሰው ምን አይነት ሰው ነው? ወለሉ በወንዶችና ሴቶች ልቦች፣ ጣራው በህልሞች ምስጢራዊ አጎበር በተገነባው የብርሃን መሠዊያ ፊት ያልቆመ መንፈስ ምን አይነት መንፈስ ነው? በቅጠሎቹ ላይ ንጋት ጤዛ ያላረገፈበት አበባስ እንዴት ያለ ነው? መንገዱን ስቶ ወደ ባህር ያልገባስ ጅረት እንዴት ያለ ነው? ሰልማ ፊቷን ወደ ሰማይ ቀና አድርጋ ጠፈርን ያደመቁትን ሰማያዊ ከዋክብት ተመለከተቻቸው። እጆቿን ዘረጋቻቸው። ዓይኖቿ ተከፈቱ፣ ከናፍሮቿም ተንቀጠቀጡ። በገረጣው ፊቷ ላይ የሐዘን፣ የጭቆና፣ የተስፋ ማጣት፣ የህመም ምልክቶች ይታዩኛል። አቤቱ ጌታ ሆይ፣ ያቺ ሴት አንተን የሚያስቆጣ ምን አደረገች? እንዲህ አይነት ቅጣት የደረሰባት ምን አይነት ኃጢአት ብትፈጽም ነው? ዘላለማዊ ስቃይ የተሸከመችው ምን አይነት ወንጀል ብትፈጽም ነው? ጌታዬ ሆይ፣ አንተ ብርቱ ነህ፣ እኔ ደግሞ ደካማ ነኝ። ይህን ሁሉ ስቃይ ለምን አሸከምከኝ? አንተ ታላቅና ኃያል ነህ፣ እኔ ግን ከዙፋን ፊት የምድህ ትንሽ ፍጥረት ነኝ። ለምን በእግርህ ረግጠህ አጠፋኸኝ? አንተ አውሎ ንፋስ ነህ፣ እኔ ደግሞ ልክ እንዳቧራ ነኝ። ጌታዬ ሆይ፣ በቀዝቃዛው መሬት ላይ ለምን ተውከኝ? አንተ ኃይለኛ ነህ፣ እኔ ደግሞ አጋዥ የለኝም። ታዲያ ለምን ትታገለኛለህ? አንተ ለሰው ሐሳቢ ነህ፣ እኔ ያርቆ ሐሳቢ ሰው ነኝ። ለምን ታጠፋኛለህ? ሴትን ከፍቅር ጋር ፈጥረሃታል። ታዲያ ለምን በፍቅር ታጠፋታለህ? በቀኝ እጅህ አንስተህ በግራ እጅህ ወደ ገደል ለምን እንደወረወርካት አልገባትም። በአፏ የሕይወትን ትንፋሽ ሰጥተህ በልቧ የሞትን ዘር ዘራህ። በሕይወትህ መንገድ አሳይተህ ወደ ስቃይ መንገድ መራሃት። በአፏ የደስታን ዘፈን ጨምረህ ከናፍሮቿን በሐዘን ከደንካቸው። ምላሷን በስቃይ ቆለፍከው። በምስጢራዊ ጣቶችህ ቁስሎቿን አለበስካት። በእጆችህ ደግሞ በደስታዋ ዙሪያ የሕመም አጥር አጠርክ። በአልጋዋ ውስጥ ደስታና ሰላምን ደበክ። በአጠገቡ ግን እንቅፋትና ፍርሃትን አቆምክ። በፈቃድህ ፍቅሯን አነሳሳህ። ለውበት ያላት ፍቅር ግን አስፈሪ ረሃብ ሆነ። ሕይወትን በሞት ጽዋ፣ ሞትን በሕይወት ጽዋ ጠጣሃት። በእንባ ነጻሃት። ሕይወቷም ከእንባዋ ጋር ተጠርጎ ወረደ። ጌታዬ ሆይ፣ ዓይኔን በፍቅር አብርተህ በፍቅር አጠፋኸው። በከንፈሮችህ ስመኸኝ በጠንካራ እጅህ ነረትከኝ። በልቤ ውስጥ ነጭ አበባ ተክለህ በዙሪያው የእሾህ አጥር ሠራህ። ጊዜን
በምወደው ወጣት መንፈስ አስረኸው አካሌን ለማላውቀው ሰው ሰጠኸው። እናም ጌታዬ ሆይ በዚህ የሞት ሽረት ትግል ውስጥ ጠንካራ እንድሆን እርዳኝ። እስከ ዕለተ ሞቴ ድረስ እውነተኛና ቅን እንድሆን አግዘኝ። ይህንን ፈጽምልኝ ጌታዬ እግዚአብሔር ሆይ። ጸጥታው ቀጠለ። ተልማ የገረጣ ፊቷን መለሰች። እጆቿ ተሰበሰቡ። ጭንቅላቷ ቀረቀረ። እንደ አውሎ ንፋስ አንዱን ቅርንጫፍ ከዛፉ ላይ ለይቶ በመስበር አድርቆ አመድ ያደረገው ያህል መስሎ ተሰማኝ። ቀዝቃዛ እጇን ስቤ ሳምኩት። ላጽናናት ሞከርኩ። ከሷ ይበልጥ ግን መጽናኛ የሚያስፈልገኝ እኔ ነበርኩ። የአብሮነታችንን ተስፋ እያሰብኩና የልቤ ምቴን እያዳመጥኩ ጸጥ አልኩ። ሁለታችንም ከዚያ በኋላ አልተናገርንም። ከፍተኛው ስቃይ ጸጥ ስላለ እኛም በመሬት መንሸራተት ሳቢያ በአሸዋ ውስጥ ተቀብረው እንደቆሙ የእብነ በረድ አምዶች ጸጥ ብለን ተቀመጥን። የልባችን ክሮች ትንፋሽ እንኳን እስኪበጥሳቸው ድረስ ላልተዋለና ሁለታችንም ለመደማመጥ አልፈለግንም። የልባችን ክሮች ትንፋሽ እንኳን እስኪበጥሳቸው ድረስ ላልተዋልና ሁለታችንም ለመደማመጥ አልፈለግንም። እኩለ ሌሊት ሆኗል። ግማሿ ጨረቃ ከሱኒን ተራራ ጀርባ ስትወጣ ይታየናል። በከዋክብቱ መሃል በሻማዎቹ ደብዝዛ ብርሃን የተከበበች በሳጥን የተቀመጠች አስከሬን ትመስላለች። ሊባኖስ በበኩሏ ከዕድሜ ብዛት ወገቧ የጎበጠና አይኖቿ የደከመ በፈራረሰው ቤተ መንግሥቱ ውስጥ ከዙፋኑ አምድ ስር እንደተቀመጠ ንጉሥ ጨለማውን እየተመለከተች ንጋትን የምትጠብቅ አዛውንት ትመስላለች። የሰው ልጅ ከልምዶቹና ከስሜቶቹ ጋር እንደሚለወጥ ሁሉ ተራሮች፣ ዛፎችና ወንዞች ከጊዜና ከወቅቶች መለዋወጥ ጋር መልካቸውን ይለውጣሉ። ቀን ሙሽራ የመሰለው ግዙፍ ዛፍ በምሽቱ የከሰለ የጢስ አምድ ይመስላል። ከሰዓት የማይናወጥ የሚመስለው ግዙፍ ቋጥኝ ሲመሽ መሬቱን፣ ፍራሹ፣ ሰማዩን ብርድ ልብሱ ያደረገ ድሃ ይመስላል። በማለዳ ብርሃን ሲያብረቀርቅና የዘላለማዊነቱን ዜማ ሲያዳምጥ የነበረው ጅረት ምሽት ሲመጣ ልጇን እንዳጣች እናት የእንባ ጅረት ይሆናል። ከአንድ ሳምንት በፊት ከሙሉዋ ጨረቃና ከእኛ ደስተኛ መንፈሶች ጋር ታላቅ ትመስል የነበረችው ሊባኖስ አሁን ሐዘንተኛና ብቸኛ መስላለች። ተነሳንና ደህና ሁኚ ተባባልን። ፍቅርና ተስፋ መቁረጥ ግን ጣረ ሞቶች መስለው በመካከላችን ቆመው ነበር። አንዱ ክንፎቹን ዘርግቶ በጥፍሩ ጉሮሯችን አንቆናል። አንዱ ያለቅሳል፣ ሌላኛው በሆዱ ይስቃል። የሰልማን እጅ ስቤ ወደ ከንፈሮቼ ሳስጠጋው ተጠጋችኝና ግንባሬ ላይ ስማኝ በአግዳሚው የእንጨት ወንበር ላይ ዘጨለች። አይኖቿን ጨፍና ለስለስ ባለ ድምፅ ጌታዬ ሆይ ምሕረትህ በእኔ ላይ ይሁን፣ የተሰበሩ ክንፎቼን ጠግንልኝ ስትል አንሾካሸከች። ሰልማን በመናፈሻው ውስጥ ትቻት ሲሄድ ገጹ በጉም እንደተሸፈነ ሐይቅ ስሜቶቼም በአይነ ርግብ የተሸፈኑ ያህል ተሰማኝ። የዛፎቹ፣ የጨረቃዋ፣ የጥልቁ ጸጥታ፣ የሁሉም ነገር ውበት ጠይምና አስፈሪ ሆኖ ታየኝ። የዓለምን ውበትና ተአምር ያሳየኝ እውነተኛ ብርሃን ልቤን የሚያቃጥል እሳት ሆኗል። ሳዳምጠው የቆየሁት ዘላለማዊ ዜማ ከአንበሳ መጓራት የበለጠ የሚያስፈራ ጩኸት ሆኗል።
እቤት እንደደረስኩ በአዳኝ እንደተመታች ወፍ የሰልማን ቃላት ደጋግሜ እያነበነብኩ አልጋዬ ላይ ወደቅኩ። ጌታዬ ሆይ ምሕረትህን በእኔ ላይ ይሁን፣ የተሰበሩ ክንፎቼን ጠግንልኝ። ምዕራፍ 3 እዚህ ላይ ይጠናቀቃል። ምዕራፍ 4ን ወደፊት እናቀርብላችኋለን።